በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። መመስገን የባህሪውና የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ታኅሳስ 19 ቀን መልአኩ ቅዱስ ገብርኤል ለምን ይከበራል የሚለውን እንመለከታለን። በቀጥታ ወደ ታሪኩ ከመግባታችን በፊት መልአክ ማለት ምን ማለት ነው፣ ገብርኤል ማለትስ ምን ማለት ነው የሚለው ማየት ያስፈልጋል። መልአክ ማለት ላከ ካለው የግዕዝ ቃል የተወሰደ ሲሆን መልአክ ማለት መልእክተኛ ማለት ነው። የማን መልእክተኛ? የእግዚአብሔር መልእክተኛ። የእግዚአብሔርን ምሕረት፣ የእግዚአብሔርን ሰላም፣ የእግዚአብሔርን ቸርነት፣ የእግዚአብሔርን መግቦት ወደ ሰው ልጆች የሚያመጣ የሰው ልጆችን ጸሎት፣ የሰው ልጆችን መባ ወደ እግዚአብሔር ደግሞ የሚያቀርብ ማለት ነው። ገብርኤል ማለትስ ምን ማለት ነው ካልነ ሊቃውንተ ቤተ ክርስቲያን አባቶቻችን እንዳስቀመጡልን ገብርኤል ማለት አምላክ ወሰብ እግዚ ወገብር ማለት ነው። መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ነው። አምላካችን እግዚአብሔር ሳጥናኤልን የመላእክት አለቃ አድርጎ ከእነርሱ እንደተሰወራቸው ከዛም ቅዱሳን መላእክት ጥያቄን እንዳነሱ መኑ ፈጠረነ ወመሃባይቴ መጻእነ፣ ማን ፈጠረን ከየትስ መጣን ብለው ቅዱሳን መላእክት ጥያቄን እንዳቀረቡ በዚህ ጊዜ ደግሞ የመላእክት ሁሉ አለቃ በወቅቱ ተደርጎ የተሾመው ሳጥናኤል ወደ ላይ ቢመለከት ሰማይ፣ ወደ ታች ቢመለከት ደግሞ እልፍ አእላፋት መላእክትን አየ ይለናል። ይህን ከተመለከተ በኋላ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ የሁሉም ፈጣሪ እኔ ነኝ ሲል ሐሰትን ተናግሯል ማለት ነው። ለዚህም ነው እንግዲህ ሳጥናኤል አቡሃለ ሐሰት የሐሰት አባቷ በመባል የሚታወቀው ማለት ነው። ሳጥናኤል ያልፈጠረውን ፈጠርሁ ያላደረገውን አደረግኩ ብሎ በተናገረበት ሰዓት በዚህ ወቅት ቅዱሳን መላእክት የተወሰኑት ሳጥናኤል ፈጠረን ሲሉ፣ ሌሎቹ ደግሞ እሱ አልፈጠረንም የሚል ሐሳብ ተነስቶ በቅዱሳን መላእክት መካከል ሁከት ነበርና በዚህ ጊዜ ነው እንግዲህ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ የሆነው የመላእክት አለቃ ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ፣ አምላካችን ፈጣሪያችን የማን እንደፈጠረን እስከምናገኘው እስከምናውቅ ድረስ በየባህታችን እንቁም ብሎ ለመጀመሪያ ጊዜ የሰበከ ታላቅ መልአክ እንደሆነ ታሪክ ያስረዳናል፣ መጽሐፍት ይነግረናል። ቅዱስ ገብርኤል መልአከ ብስራት በመባልም ይታወቃል። መልአከ ብስራት ለምን ተባለ ካልነ የዓለም መድኃኒት ለዓለም ሰላምን የሚሰጥ ዓለምን ከጨለማ ወደ ብርሃን ከሲኦል ወደ ገነት የሚያሸጋግር አምላካችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም እንደሚወለድ ለእናታችን ለቅድስት ድንግል ማርያም መልካሙን ጥሩን ሰላምን የሚያመጣውን ብስራት ያበሰረ በመሆኑ መልአከ ብስራት በመባልም ይታወቃል ማለት ነው። ስለ ቅዱስ ገብርኤል ይህን ካልነ ታኅሳስ 19 ቀን የመላእክት አለቃ ቅዱስ ገብርኤል ለምን ይከበራል የሚለውን መመልከት ያስፈልጋል። ታኅሳስ 19 መልአኩ ቅዱስ ገብርኤል ለምን ይከበራል የሚለውን ስንመለከት ታሪኩ እንዲህ ነው። የአይሁድ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት ንጉሡ ናቡከደነፆር ወደ ኢየሩሳሌም መጥቶ ኢየሩሳሌምን ከበባት ይለናል። በዛ ዘመን እስራኤላውያን እግዚአብሔርን የበደሉበት እግዚአብሔርን ያስቀየሙበት ዘመን ነበርና ለአሕዛብ ተላልፈው እንዲሰጡ አደረጋቸው ይለናል። አስተውሉ። እግዚአብሔር ሕጉን ስናፈርስ ሕጉን ስንጥስ በአላውያን ነገስታት በማያምኑ ነገስታት ተላልፈን እንሰጣለን ማለት ነው። ኢየሩሳሌም በናቡከደነፆር ከበባ ውስጥ ገባች ይለናል። ከዛ እስራኤላውያን በባቢሎናውያን ቅኝ ግዛት ስር ወደቁ። ንጉሡ ናቡከደነፆር የሚፈልገውን ገድሎ የፈለገውን ማርኮ ወደ ሀገሩ ወደ ባቢሎን ሄደ ይለናል። ከተማረኩትም መካከል ውስጥ ነቢዩ ዳንኤል 3 ደቂቅ እንደሚገኙበት ታሪክ ያስረዳናል። ንጉሡም ከወሰዳቸው በኋላ የነገስታት ልጆች የሆኑትን የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ፣ የመንግስት አስተዳደርና የባቢሎናውያን ቋንቋ የከለዳውያን ቋንቋ እንዲማሩ እንዲሰለጥኑ ለማድረግ በቤተ መንግስቱም እንዲቀመጡ ትእዛዝ አስተላለፈ ይለናል። ከንጉሡ ማዕድ ከንጉሡ የወይን ጠጅ እንዲቀርብላቸው ንጉሡ ትእዛዝ አስተላለፈ ይለናል። ቋንቋን እንዲማሩ ጥበብን እንዲያውቁ ተመርጠው ከሄዱት መካከል ነቢዩ ዳንኤል
አናንያ፣ አዛርያ፣ ሚሳኤል ነበሩና ከንጉሱ ማዕድ ከንጉሱ የወይን ጠጅ እንዲመገቡ ንጉሱ በፈቀደው መሰረት በዛ በማሰልጠኛው ቦታ ታዘዙ ይላል። እነርሱ ግን ለንጉስና ለጣዖት የተዘጋጀው ይህን ብንበላ እንረክሳለን ብለው አሰቡ ይላል። አስበውም አልቀሩም። ለንጉሱ ጃንደረባ የስልጠና ማዕከሉን ለሚያስተዳድረው ጥራጥሬና ውሃ ለብቻችን ስጠን፣ ይህን ምግብ እንድንበላ ይህን መጠጥ እንድንጠጣ አታስገድደን አሉት ይላል። በዛን ጊዜ የስልጠና ማዕከሉ ኃላፊ ይህንማ ማድረግ አልችልም፣ ከነዚህ ከሚሰለጥኑት መካከል ከነዚህ ካሉት መካከል እናንተ ከስታችሁ ጠቁራችሁ ብትታዩ ንጉሱ በእኔ ላይ ፍርድን ያስተላልፍብኛል አላቸው ይላል። በዚህ ጊዜ ነቢዩ ዳንኤል፣ አዛርያ፣ አናንያ፣ ሚሳኤል ለ10 ቀን ያህል ሞክረን ከሰልጣኞቹ መካከል እኛ ከስተን ጠቁረን ብታገኘን ፍርዱንም አንተ ራስህ አድርግ አሉት ይለናል። ከዚህ በኋላ የንጉሱ ጃንደረባ ለአናንያ፣ ለአዛርያ፣ ለዳንኤል የሚበሉት ጥቂት ጥራጥሬና ውሃን ሰጣቸው ይለናል። እነሱም ይህን የቀረበላቸውን ጥራጥሬ የቀረበላቸውን ውሃ እየጠጡ እየተመገቡ ለ10 ቀን ያህል ታዩ ይለናል። ለ10 ቀን ያህል ከቆዩ በኋላ ከንጉሱ ማዕድና ከንጉሱ የወይን ጠጅ ከሚመገቡት ሰዎች በላይ እነሱ ጥራጥሬ እየተመገቡ ውሃ ብቻ እየጠጡ ለ10 ቀን ከታዩ በኋላ ከሌሎቹ ሰልጣኞች በተለየ መልኩ ፊታቸው አምሮ ስጋቸው ወፍሮ ታየ ይለናል። ለምን? እየጾሙ እየጸልዩ አምላካቸው እግዚአብሔርን ይማጸኑ ነበር ይለናል። ከዚህ በኋላ የንጉሱ ጃንደረባ የሚጠበሉት ጥራጥሬና የሚጠጡት ውሃን ሰጣቸው ይላል። ስልጠናውን ከወሰዱ በኋላ ወደ ንጉሱ ወደ ናቡከደነፆር ፊት ቀርበው እውቀታቸው በተለካ ጊዜ እውቀታቸው በታየ ጊዜ በባቢሎን ካሉ ጥበበኞች በባቢሎን ካሉ ህልም ፈቺዎች ህልም ተርጓሚዎች ጥበበኞች ማስተዋላቸው ከሌሎቹ እጅግ በልጦ ተገኘ ይለናል። ከዚህ በኋላ ከዕለታት አንድ ቀን ንጉሱ ናቡከደነፆር ህልም አለመ ይላል። ህልም አልሞ ህልሙ ጠፋበት። ምን እንዳለመ ምን እንዳየ ህልሙ ጠፋበት ይላል። የባቢሎን ህልም ፈቺዎች ህልሙንም ፍቹንም አምጡ ብሎ ንጉሱ ናቡከደነፆር ሲጠይቃቸው ንጉሥ ሆይ አንተ ከፈርዖን እኛ ከዮሴፍ አንበልጥም፣ ሺህ ዓመት ንገስ፣ ህልሙን ንገረን፣ ፍቹን እነግራለን ንጉሥ ሆይ ብለው ህልም ፈቺዎቹ ቀረቡ ይለናል። በዚህ ጊዜ ንጉሱ ናቡከደነፆር አስቸጋሪ ንጉሥ ነበርና ህልሙ ከኔ ተሰውሯል፣ ህልሙንም ፍቹንም ታመጣላችሁ አላቸው ይለናል። በዚህ ጊዜ ህልም ፈቺዎች ህልም ተርጓሚዎች ህልሙን ካልነገረህን በዚህ ምድር ላይ ያሉ ህልም ፈቺዎች ቢሰበሰቡ አንተ ያየኸውን ህልም ሊያመጣ ወይም ሊያውቅ የሚችል የለም አሉት ይላል። ከዚህ በኋላ ቀኑን ሳታራዝሙ በአጭር ጊዜ ውስጥ ህልሙን ካልተናገራችሁ ከፍ ብዬ አንገታችሁን ዝቅ ብዬ ቋንጃችሁን እንድትቆረጡ አደርጋለሁ አላቸው ይላል። በዚህ ጊዜ ንጉሡ ናቡከደነፆር ትእዛዝ አስተላለፈ። ጥበበኞችን ህልም ፈቺዎችን አንገታቸው እንዲቆረጥ ከሀገሩ እንዲጠፉ ትእዛዝን አስተላለፈ ይላል። በዚህ ጊዜ ከነዚህ ጥበበኞች መካከል ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል ይገኙ ነበርና ህልም ፈቺዎች መጨፍጨፍ መቆረጥ በጀመሩበት ሰዓት ዳንኤል ወደ ንጉሱ ጃንደረባ ቀርቦ የንጉሱ ትእዛዝ ስለምን ፈጠነ? እኔ ህልሙንም ፍቹንም አመጣለታለሁና ለ3 ቀን ጊዜ ይስጠኛል ይላል። ከዚህ በኋላ ዳንኤል ህልምን የሚገልጽ ጥበብን የሚገልጽ ምስጢርን የሚገልጽ ልብና ኩላሊትን ለሚመረምር ወደ እግዚአብሔር በአንቃይዶና በተመስጦ ከወንድሞቹ ጋር ጸለየ ይለናል። አምላካችን እግዚአብሔርም ለዳንኤል ህልሙንም ፍቹንም ነገረው ይለናል። ነቢዩ ዳንኤል ወደ ንጉሱ ቀርቦ ህልሙንም ፍቹንም ከነገረው በኋላ ዳንኤልን አደነቀው ይለናል። ማድነቅ ብቻ ሳይሆን የጥበበኞች ሁሉ አለቃ አድርጎ ሾመው ይለናል። ጓደኞችን ወንድሞችን ከእሱ ጋር ተማርከው የመጡትን እግዚአብሔርን የሚያመልኩትን 3 ደቂቅን ደግሞ በባቢሎን ምድር በ3 አውራጃ ላይ ሾማቸው። በዚህ ጊዜ ባቢሎናውያን ቀኑ ይለናል። በዘመናችንም ሰዎች ስልጣን ሲያገኙ ሰዎች ገንዘብ ሲያገኙ የሚቀኑ የሚመቀኙ ብዙዎች አሉ። እግዚአብሔር ለእነሱ ማስተዋል ይስጥልን። በእነሱ መመረጥና በእነሱ መሾም ቀኑ ይለናል። ከመቅናታቸውም የተነሳ ከንጉሱ ጋር እንዴት እናጣላቸው ብለው አሰቡ ይለናል። ከንጉሱ ጋር ቀንተው ለማጣላት ንጉሱን ወዳጅና ጠላትክን ትለይ ዘንድ ራስክን የሚመስል ምስል አሰራ፣ ካሰራህም በኋላ አቁምና በዛ እንዲሰግድ አድርግ አሉት ይላል። እርሱም የባቢሎናውያን ምክር ተቀብሎ ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስልን አሰራ ይለናል። ማን? ንጉሡ ናቡከደነፆር በባቢሎን አውራጃ በዱራ ሜዳ ላይ ይህን ምስል አሰርቶ አቆመው ይለናል። ካቆመው በኋላ በጅሮንዶችንና አማካሪዎችን መጋቢዎችንና
አውራጃ ገዢዎችን ሁሉም እንዲሰበሰቡ ንጉሡ ናቡከደነፆር ላቆመው ምስል ምርቃን ይመጡ ዘንድ ንጉሡ ትእዛዝ አስተላለፈ ይለናል። ንጉሡ ለሰራው ምስል ምርቃን ሁሉም ተገኙ ይለናል። በዛን ጊዜ አዋጅ ነጋሪው ሁላችሁም በልዩ ልዩ ቋንቋ የምትናገሩ ሆይ ንጉሡ ይላችኋል፣ የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈን ሁሉ ድምፅ በሰማችሁ ጊዜ ንጉሡ ናቡከደነፆር ላቆመው ለወርቅ ምስል ስገዱ። ወርቆ የማይሰግድ በዚህ በሚነደው እቶነ እሳት ውስጥ ይቃጠላል፣ ወደ እቶነ እሳት ይጣላል የሚል አዋጅ ነጋሪው ተናገረ። ሁሉም ንጉሡ እንዳዘዘው ማድረግ ጀመሩ ይለናል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 4 ስንመለከት ይህን ታሪክ እናገኘዋለን። ነገር ግን በባቢሎን አውራጃ የተሾሙት 3 ደቂቅ ወይም አናንያ፣ አዛርያ፣ ሚሳኤል ተብለው የሚጠሩት የንጉሡ ናቡከደነፆርን ትእዛዝ እንዳልተቀበሉ እንዳልሰገዱ በሁሉም ዘንድ ተሰማ ይለናል። ወደ ንጉሡ ሄደው ከሰሷቸው። እንዲህም አሉት ለንጉሡ፣ ንጉሥ ሆይ በባቢሎን አገር ለሚሰሩ ሥራ የሾምካቸው የአይሁድ ወገን የሚሆኑ ትእዛዛት ግን አላከበሩም፣ አምላክን አላመለኩም፣ ለሠራኸው ለወርቁ ምስል አልሰገዱም በማለት ለንጉሡ ከሰሷቸው ይለናል። ንጉሡም ይህን ሲሰማ ተቆጥቶ 3 ደቂቅን ያመጧቸው ዘንድ ወደ እርሱ እንዲቀርቡ ትእዛዝ አስተላለፈ ይላል። ካሉበትም ተጠርተው መጡ፣ ወደ እርሱም ቀረቡ። እርሱም ወዳጆቼ ሆይ እኔ አምኛችሁ እኔ አክብሬያችሁ በባቢሎን በ3 ግዛቶች ላይ ሾምኋችሁ፣ ስለምን ላቆሙት ምስል አልሰገዳችሁም? ስለምን አልሰገዳችሁም ብሎ ምክንያታቸውን ጠየቃቸው ይላል። አሁንም አለ ንጉሥ የመለከቱና የእምቢልታው የመሰንቆውና የክራሩ የበገናውና የዋሽንቱ ስትሰሙ ወርቃችሁ ላሰራሁት ምስል ስገዱ አላቸው ይላል። ባሰግዱ ግን እዚህ በሚነደው እቶነ እሳት ውስጥ ትጣላላችሁ አላቸው ይላል። እነርሱም እንዲህ ብለው መለሱለት፣ ንጉሥ ሆይ እኛ የምናመልከው አምላክ በሰማይ በምድር ሙሉ የሆነ በሰማይም አለ በምድርም አለ፣ እርሱም ከዚህ ከእቶነ እሳት የሚያድን ነው አሉት ይለናል። ባያድነን እንኳን አንተ ላቆምኸው አንተ በእጅ ለሠራኸው ለዚህ ለወርቅ ምስል እንደማይሰግዱ አስረግጠው ነገሩት ይለናል። ንጉሡ ናቡከደነፆር ይህን ሲሰማ እጅጉኑ ተቆጣ ይለናል። እጅጉ ተበሳጨ። በዛ ለወንጀለኞች መቅጫ የነደደው እሳት ከነበረው 7 እጥፍ የሚያቃጥል እንዲሆን አድርጉት አለ ንጉሡ ናቡከደነፆር። 7 እጥፍ እንዲነድ ያደረጉት። ካደረጉም በኋላ 3 ደቂቅን ወይም አናንያ፣ አዛርያ፣ ሚሳኤልን በዚያ ወደሚነደው እሳት እጃቸውን ወደኋላ አስረው እንዲጥሏቸው ትእዛዝ ተላለፈ ይለና ያ ትእዛዝ ሲተላለፍ አናንያ፣ አዛርያ፣ ሚሳኤል ወደ አምላካቸው ወደ እግዚአብሔር ከእሳቱ እንዲያወጣቸው ከሚነደው እሳት እንዲያድናቸው ወደ እግዚአብሔር ጸለዩ ይለና ወደ እግዚአብሔር ለመኑ ይለና ጉልበታማ ፈርጣማ የሚባሉት ተመርጠው እነዚህን 3ቱን ወጣቶች ወደኋላ አስረው 7 እጥፍ ወደሚነደው ወደ እቶነ እሳት እንዲጥሏቸው ታዘዙ ይለና አናንያን፣ አዛርያ፣ ሚሳኤልን ሊጥሉ የሄዱትን እነዛን ወታደሮች የእሳት ወላፈን ገደላቸው ይለና አናንያን፣ አዛርያን ወደ እሳቱ ወደዛ ወደሚነደው እቶነ እሳት ሲጥላቸው ያመኑበት የሚያመልኩት እግዚአብሔር የመላእክት አለቃ ቅዱስ ገብርኤል ላከላቸው። የመላእክት አለቃ ቅዱስ ገብርኤል 3 ደቂቅ ወደ እቶነ እሳት ሲጣሉ እሳቱ ወደሚነድበት ምድጃ ወርዶ እሳቱን በበትረ መስቀል መታው ይለናል። ነበልባሉም እንደ ቀዝቃዛ ነፋስ ሆነላቸው፣ እንደ ቀዝቃዛ ነፋስ አደረገላቸው። አናንያ፣ አዛርያና ሚሳኤል እሳቱ ምንም ሳይነካቸው የራስ ፀጉራቸውን እንኳን ሳይለበልባቸው ዳኑ ይለናል። በእሳቱ ጉድጓድ ውስጥም ያለ ፍርሃት እየተመላለሱ የአባቶቻችን ፈጣሪ እግዚአብሔር ይክበር፣ የአባቶቻችን ፈጣሪ እግዚአብሔር ይመስገን፣ ስሙ የተመሰገነ ነው እያሉ እግዚአብሔርን አመሰገኑ ይለናል። ለዘላለም እግዚአብሔር የከበረ ይሁን እያሉ እግዚአብሔርን አመሰገኑት። ከዚህ በኋላ ንጉሡ ናቡከደነፆር 3 ደቂቅ መቃጠልና አለመቃጠላቸውን ለመመልከት ከፍ ባለው በሰገነቱ ቦታ ላይ ሆኖ ሲመለከት 3 ደቂቅ በዛ በሚነደው እሳት እየተመላለሱ ከእነሱም ጋር 4ኛ ሰው ሆኖ ተመለከተ ይለናል። ከዛ በኋላ ጃንደረባውን ጠርቶ ትናንት ወደ ኋላ እጃቸውን አስረን 3 ሰዎች ተጥለን ነበረ፣ እሳቱም አላቃጠላቸውም። ከእነሱም ጋር 4ኛ ሰው በመካከላቸው እመለከታለሁ። ይህ የሆነው ነገር ምንድን ነው አለው ይላል። ወራብዕ ይመስል ወልደ እግዚአብሔር፣ 4ኛው የእግዚአብሔር ልጅ ይመስላል። ምንድን ነው የሆነው ነገር ብሎ ናቡከደነፆር ጠየቀ ይለናል። የእነርሱ መዳን አይተው ናቡከደነፆር ተደነቀ። 3ቱን ሕፃናት ወይም 3 ደቂቅን ይወጡ ዘንድ አዘዛቸው ይላል። እነርሱም ከእሳቱ መካከል ወጡ። በዚያ የተሰበሰቡት ሁሉ ሰውነታቸው ጠጉራቸውም እንዳልተነካ አዩ፣ አደነቁ። ንጉሡም በፊታቸው ለእግዚአብሔር ሰገደ ይለናል። ለሕዝቡም ከእግዚአብሔር በስተቀር ከአናንያ፣ ከአዛርያ፣ ከሚሳኤል አምላክ በስተቀር ሌላ አማልክት የለም ብሎ እግዚአብሔርን አመሰገነ። ከእግዚአብሔር በስተቀር ሌላ አማልክት
እንዳያመልኩ ለጣዖትም እንዳይሰግዱ ትእዛዝን አስተላለፈ ይለናል። አስተውሉ የእግዚአብሔር ልጆች። ንጉሡ ናቡከደነፆር እጅና እግራቸውን አስሮ 3 ደቂቅን አናንያንና አዛርያን ወደ እቶነ እሳት ሲጥላቸው የሚያመልኩት ሕጉን የሚያከብሩለት አምላካችን እግዚአብሔር ደግሞ ቅዱስ ገብርኤል ላከላቸው ማለት ነው። ለዚህም እኮ ነው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 65 ከቁጥር 10 ላይ አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን አለ። እውነት ነው። ወደ እቶነ እሳት ሲጣሉ አምላካችን እግዚአብሔር ከእሳቱ እንዲያድናቸው፣ እሳቱን ውሃ እንዲያደርግላቸው፣ እሳቱን እንዲያቀዘቅዝላቸው መልአኩን ላከላቸው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 91 ቁጥር 2 ላይ በመንገድ ሁሉ ይጠብቁ ዘንድ ስለ አንተ መላእክትን ይልካን አለ። እውነት ነው። አምላካችን እግዚአብሔር በመንገዳችን ሁሉ እንዲጠብቁን፣ በመንገዳችን ሁሉ ክፉ ነገር እንዳይገጥመን መላእክትን ይልካል። እኛ በሕጉ ስንጓዝ፣ እኛ ሕጉን ስንጠብቅ፣ እኛ ወደ እሱ ስንቀርብ አምላካችን እግዚአብሔር መላእክቱን ይልካል። በዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 1 ላይ ስንመለከት የእግዚአብሔር መልአክ የቆርኔሌዎስን ጸሎት የቆርኔሌዎስን ልመና እንዳቀረበለት እግዚአብሔር እንደተቀበለለት መልአኩ ነግሮታል ማለት ነው። ስለዚህ ቅዱሳን መላእክት የእኛን ጸሎት፣ የእኛን መባ፣ የእኛን ልመና ወደ እግዚአብሔር ያቀርባሉ ማለት ነው። ከእግዚአብሔር ደግሞ ምሕረትን፣ ከእግዚአብሔር ደግሞ ድነትን፣ ከእግዚአብሔር ቸርነትን ያመጣሉ ማለት ነው። ለእኛ ያማልዳሉ ማለት ነው። ዛሬ በዘመናችን ከሚገጥመን ፈተና፣ በዘመናችን ከተደቀነብን መከራ እንድን ዘንድ ቅዱሳን መላእክትን እንዲያማልዱን እንዲጠብቁን እንማጸናለን ማለት ነው። ለምን? ስልጣን እግዚአብሔር ስለሰጣቸው ማለት ነው። አናንያን አዛርያንና ሚሳኤልን ከእሳት ያወጣቸው አሁን ካለንበት ችግር፣ አሁን ካለንበት መከራ፣ አሁን ካለንበት መከራና ስቃይ እንዲያወጣን መማጸን ያስፈልጋል። ቅዱሳን መላእክትን እንዲልክልን መለመን ያስፈልጋል። አማላጅነታቸውን፣ ተራዳኢነታቸውን መማጸን ያስፈልጋል እና የመልአኩን የቅዱስ ገብርኤልን በዓል የምናከብረው ዝም ብለን አይደለም ማለት ነው። አናንያን አዛርያን ሚሳኤልን ከእቶነ እሳት ያወጣበት ከሚነደው እሳት ከአምላኩ ተልኮ ያወጣበት ዕለት ስለሆነ ነው ማለት ነውና እኛንም ከክፉ ነገር እንዲያድነን የቅዱስ ገብርኤል አማላጅነቱ ተራዳይነቱ እንዳይለየን የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። ይቆየን።